ሳውዲ አረቢያ ፈጥሮት የነበረው የሆርን ካውንስል ብሎ የነበረው ላይ እነማን ያስገቡት ሶማሌን ግብፅን ሳውዲ አረቢያ እና ኤርትራ ነበሩ so you know purpose አለው ዩኤኢን ያወጡበት ምክንያቱም የኢራን መሸነፍ በለው ወይንም መዳከም እንደገና ደግሞ የሄዝቦላ መዳከም ወይንም ደግሞ literally obliterated መሆን እነዚህ በፊት ሳውዲ አረቢያ እና ዩኤኢ አንድ ላይ ነበሩ you know ጠላት ኢራን ስለነበረ አሁን with ኢራን significantly eroded እና ሌሎቹ ደግሞ የሱ ፕሮክሲስ የነበሩት አይዘር ሙሉ ለሙሉ ጠፍተዋል በመትልበት ደረጃ at least in the short to medium term ባለበት ሁኔታ ላይ የሳውዲ አረቢያ ኤርትራ ውስጥ የመግባት ፍላጎት really አሁን ባለው ሁኔታ የአብይን even ወደ ጦርነት ለመግባት የነበረውን አፒታይት የሚዘጋ ነው የሚመስለኝ አንደኛ at the same time እንደገና ደግሞ TPLF እና ኤርትራ ለሁለቱም ኤግዚስተንሻል ትሬት የሆነ ሲቹዌሽን በሚፈጠርበት ጊዜ ለመስማማት የሚችሉበት መንገድ ቢኖርም ነው ሁኔታ ቢኖርም ቅሉ ሁሉ ጊዜም እንደ ስትራቴጂክ አድቨርሰሪ ነው የሚታያዩት የኤርትራ አሰብ ላይ በኢትዮጵያና TPLF አማራው ምናምን ሆኖ ይወጋኛል ብሎ የሚፈራው ወይንም ደግሞ የሚያስበው ነገር እስከ የቀነሰ በመጣ ቁጥር ከTPLF ጋር ሊኖራቸው የሚችል አይዘር መሳሪያም እየሰጡ እንዲዋጉ ማድረግ ወይ ደግሞ የመሸሻ እንትን መስጠቱ እሱ እየተቀነሰ የሚመጣ ነው የሚመስለኝ so አሁንም የኢትዮጵያ መንግስትም የአብይ መንግስትም የTPLFም in their political calculus የሪጂናል ጂኦፖለቲካል shift እንትን አካውንት ያደረጉት አይመስለኝም so በዛ ደረጃ በመተመለከተበት ጊዜ አሁን ትግራይ ውስጥ እየተደረገ ያለው ነገር ultimately TPLFን ማያጠነክርም የጌታቸውንም እንትን አያጠነክርም regardless of ሁለቱም ቢያሸንፉ አንዱ ተሸንፎ TPLF አሸናፊ ሆኖ ቢወጣም የወጣቱ ሙሉ ድጋፍ ሊኖረው አይችልም የአንዳንድ ሪጅኖች የጸረ TPLF ወይንም TPLFን የሚቃወሙ ሪጅኖች የጌታቸውን የሚደግፉ ኃይሎች እነሱም ደግሞ በቀላሉ TPLF ስር ኢንኮርፖሬትድ አይሆኑም ካሁን በፊት ያደርገው እንደነበረ ደግሞ እየገደለ እየጨፈጨፈ መቀጠል የሚችልበት ሁኔታ limited የሆነ ነው የሚመጣው so the outcome አሁን ደብረጽዮንም ማኒፕሌት አድርገው አብይም ለራሱ ኦኬ ከነሱ ጋር ሄጀ መዋጋበት ነገር የለም እርስ በርሳቸው ይፋጩ ብሎ ቢቀርም the ultimate outcome ትግራይ ተደክማለች the ultimate outcome TPLF የሚገምተውን አይነት የፓወር ምንድነው ይሄ ፓወር አማስ ሊያደርግ አይችልም so ሁለቱም ናቸው ተሸናፊዎች regardless of ይሄኛው የሚውጣ እስካሁን እንኳን የነበረው ነገር አየህ ትንሽ የተሻለ ነበር from the Tigrayan interest point of view ተመለከተው አንደኛ ሁለቱም እንደዚህ አንድ ላይ ምንድነው ይሄ ለይቶላቸው ስላልተከፋፈሉ አሁን የደረሱበት ደረጃ ላይ ስላልነበሩ ህዝቡ ትንሽ ተስፋ ነበረው ትንሽ ግሬ ኤሪያ ነበር ሁለቱንም አቅፎ ሊይዝ የሚችል አሁን ሙሉ ለሙሉ ከተከፋፈሉ በኋላ really the outcome is a weakened TPLF a weakened administration እኔ ሊገባኝ አልቻለም ምንድነው የምናገኘው ብለው ካለ መገመት ሁሉ ጊዜ ምንድነው እነዚህ ሰዎች ድራይቭ የሚያረጋቸው ከድሮ ጊዜ ጀምሮ ለትግራይ ህዝብ ፍጹም ግድ የላቸውም እኔ ብዙ ጽፌ የነበረው በፊትም የትግራይ ህዝብ ተጎዳ ምናምን ሲባል ሁለቱም ኢኳሊ ሪስፖንሲብል ናቸው ወዘር ጦርነትን ምንድነው ምግብን እንደ ጦርነት እንደ ሚሊተሪ ቱል ወይንም ደግሞ በመጠቀምም ይሁን
የትግራይን ህዝብ humanitarian crisis በመፍጠርና ሌቨሬጅ የፖለቲካል ሌቨሬጅ በማድረግ ደረጃ የቲፒኤልኤፍ ያደረገው በምንም አይነት የአብይ መንግስት ከሚያደርገው የሚለይ አልነበረም እና እነዚህ ሰዎች ሂስቶሪካሊም ግድ ኖሯቸው ያቅም ስለ ትግራይ ህዝብ ስልጣን ላይ እስከቆዩ ድረስ አሁን ግን በተለይ ያ ነገር ቁልጭ ያለ ነው የወጣው ጥሩ እየተዳከመ ነው የሚሄደው ከዚህ ማንንም አያተርፍም ነው በትግራይ ረገድ ከእንደ ህዝብም ለህዋትም ለራሱም ለጊዜው አስተዳደሩም ከሶስቱም አትሪ ሌቭል ካየን ነው ያልከው የምንመለስበትም አለ አሉላ የቀረ ነገር ካለ ተጨምርበታል አንድ እንደ ስትራክቸራል ሪዝን አድርገው የወሰዱት ነገር አለ አሉላ ማለት ጊዜያዊ አስተዳደሩ ውጤታማ እንዳይሆን ካደረጓቸው ነገሮች ውስጥ እና አሁን ወዳለበት የፖለቲካ ቀውስም ያመሩ ነገሮች ብሎ ሰዎች የሚዘረዝሩት አሉ ምሳሌንም ወስዶ ለምሳሌ ዳንኤል ብርሃነ ያለው ምንድነው የክሪፕል ያደረገው ጊዜያዊ አስተዳደሩን ክሪፕል ያደረገው ጊዜያዊ መንግስቱን ያደናቀፈው ሰራዊቱ ነው የሚል ሐሳብ አለው ወይም ትንተና አቅርቧል ከጥቂት ቀናት በፊት አቶ ጀዋር መሐመድ ደግሞ አንተም ሰምታል ወይ ማምባል በያስባለው ኤሊት ሳቹሬሽን ነው ብሎ የትግራይ ኤሊትን ወደ ፌደራል መንግስት ወደ ኢትዮጵያ ኢንቲግሬት አለማድረጉ እዛ እርስ በራሳቸው ሳቹሬት አድርገው ለስልጣን ለፖዚሽን እና ለጥቅማ ጥቅም እንዲሻቆቱ አድርጓል ሶ ኢንቲግሬት አለመደረጉ ነው ብሎ ያስቀምጣል እንደ አንድ ስትራክቸራል ኮዝ ሌሎቹ ደግሞ የኤርትራን እጅ ነው የሚያኑት የኤርትራን ኢፌክት በቀላሉ ማየት የለብንም የፕሪቶሪያ ስምምነት ራሱ ሌላውን ጦርነት ሌላውን ቀውስ ነው ያመረተው እንጂ ወይም የተከለው እንጂ ሰላምም አላመጣም ለትግራይ ህዝብም ኦፍ ኮርስ በተመንጃ እንዳይሞቱ ቅድም እንዳልኩ አድርጓል ለክራይሲሱ ለፖለቲካል ዳያሎግም መፍትሄ አላመጣም የሚሉ አሉ ሰው እየዘረዘረን ልንሄድ እንችላለን ላንተ ግን ቲዲኤፍን እንጨምርና የቲዲኤፍ ሮል እዚህ ውስጥ ምንድነው ጊዜ አስተዳደሩ ስራውን እንዳይሰራ በማድረግ ረገድ ምንድነው ሌሎችንም ጨምረን ለምንድነው ውጤታማ ያለው ነው ጊዜ አስተዳደሩ መልካም ወደዛ ከመሄዴ በፊት ዶክተር ዮናስ ባነሳው በተለይ ከጌታቸው ጋር ተያይዞ በነገራችን ላይ ጌታቸውንም ትተን ኤክስ ኦር ዚ ኦር ዋይ የሚባል ሰው በዛ ቦታ ቢኖር ኢንክሉዲንግ ደብረጽዮን ራሱ በዛ ቦታ ቢኖር ሊያደርጓቸው የሚችሉ ነገሮችን ግምት ውስጥ በማስገባት ብናየው ጥሩ ነው በፕሪቶሪያ ስምምነት ማዕቀፍ ውስጥ ሆነ ያ ማዕቀፍ ብቻ ያገናኘ ኤሊት ሳቹሬሽን የተባለውም እዛ ላይ ሊመጣ ይችላል ፕሪቶሪያ ነው አሁን ማዕቀፉ ኢትዮጵያ ትግራይ በኢትዮጵያ ህገ መንግስት ያላት ቦታ አይደለም አሁን ያለው በህገ መንግስቱ አይደለም ግንኙነቱ በፕሪቶሪያ ማዕቀፍ ነው ግን በሂደት በፖለቲካል ዳያሎግ የተቋረጠው የህገ መንግስት ግንኙነት ሪስቶር ይደረጋል ነው የሚለው ፕሪቶሪያ ራሱ እሱ ግምት ውስጥ ያላስገባ እንደገና ደግሞ የፌደራል ስልጣን አሁን ተይዞ ምንድነው የሚደረገው ጃዋር ራሱ አይከዶም ከይ ምን በሚዲያ ላይ ልክ ነህ እንደዛ ብሎ ሊሆን ይችላል አንተ ውይይት ላይ ቀርቦ ሰምቼዋለሁ አሁን በፌደራል መንግስት ሳቹሬት እንዳታደርግ በክልልህ ብለህ ወይም ባለበት ባንተ ኮንስቲትዩንሲ ሄደህ የምትቀበለው ስልጣን አንድ ሲጀመር ለትግራይ ተብሎ የሚሰጠው ስልጣን ምንስ እዚህ ግባ የሚባል ነው ከብልጽግናም የኢትዮጵያ አንዳንድ ፖሊቲም ከሚያራምደው አስተሳሰብ አንፃር ስናየው ምን 6% ናችሁ የፕሬስ ድርጅት ምክትል ሊቀመንበር ነው ምናምን ብትባል ምንድነው የምታደርገው ሚኒስተርስ ቢሆን ምሳሌ ስላነሳ ጌታቸው ወስደ ውጭ ጉዳይ ሚኒስተር ምሳሌ ነው ማለት ውጭ ጉዳይ ሚኒስተር እንደዛ ነው ወይ ነው ያለው አይ ምሳሌ ነው ማለት ምሳሌ ታደርገው አይቀንስም የምሳሌም ጡር አለው አቃለው ግን ጌታቸው ምሳሌ ላይ ስታመጣ ምሳሌውን ደግሞ በሌላም ምሳሌ ያለው ልልፈልጌ ነው ኤግዛክትሊ ለዛ እኮ ነው እኔም ጡር አለው ያልኩት ምሳሌ ምክትል እንትን ዳይሬክተር ቢያደርገው ለምሳሌ ብለህ ማስብ እሱማ ከዛ በኋላ ማለት እኮ እሱ ስልጣን አማካሪም ልትሆን ትችላለህ ምንም እንትኑ ያልታወቀ የሆነ ቦታ አማካሪ ልትሆን ትችላለህ አሁን በፌደራል ያሉ ስልጣኖች ለምን ጥቅም ነው እየዋሉ ያሉት ነው ቴንሽኑን አይቀንስም ወይ ነው ከዛ አንፃር ነው ማለት ከኮንፍሊክት ማኔጅመንት አንፃር አሁን the same person ብትጠይቀው ደግሞ ምን ይልሃል in a very friendly በሆነ ኮሙኒኬሽን ወይ አንድ ኢትዮጵያዊ ዝም ብለህ በፎርማል በሚዲያ በፓነል ምናምን ሳይሆን በኢንፎርማል አንድ ኢትዮጵያዊ ኤሊትም ሊቅም የሚባል ምን አሁን በኢትዮጵያ ስልጣን ተይዞ ህዝብ ከመጨፍጨፍ ያለፈ እዳ ውስጥ ምን ወንጀል ውስጥ ከመግባት ያለፈ ምን ቀረባቸው ነው የሚለው እናቀዋለን ይሄ ዝም ብሎ እንትን ባንል ጥሩ ነው ይገባኛል እዛ መሰብሰባቸውና ላለችው የተወሰነች ሪሶርስም ስልጣንም መቀራመታቸው የፈጠረው ነገር ይገባኛል
ግን አዚፍ የፌደራል ስልጣን ደግሞ እንደ መውጫ ኤግዚት ስትራቴጂ አድርገህ እንደ አንድ ምንድነው የሚባለው ሴፍ ኤግዚት አድርገህ ወስደህ እዛ ሄዳችሁ እኮ ብትካፈሉ ኖሮ ይሄ ሁሉ ችግር አይመጣም ነበር ማለት የፌደራል ስልጣን እንደ የተመቸ ነገር አድርጎ መውሰድ ውጭ ጉዳይ ሚኒስቴር እኮ ነበሩበት ጠብር ገፍ ብለው አሽከር ሆኖ ያገለገሉ የአዴፓ ሰዎች እኮ ውጭ ጉዳይ ነበሩ ሁለቱም ለምሳሌ የወጡት ልትወስድ ትችላለህ ሌሎችም ልትጠራ ትችላለህ ምንድነው ያገኙት ብትለኝ አንድም ስልጣን ላይ የሉም አሁን ሁለቱም በነበሩበት ጊዜ ወንጀል ውስጥ እጃቸውን ከተው አሁን በጸጸት እየተሰቃዩ ነው ያሉት ተጠያቂነትም ከመጣ እንጠየቃለን እስከ ማለትም በአደባባይ ጀምሯል አቶ ገዱ እንደዛ ነው ያለው ሀፍረት ይሰማኛል ስተት ፈጽም ያለው በዛ ልክ መጠየቅ ካለብኝም ለመጠየቅ ዝግጁ ነኝ ነው ያለው ሶ ከትግራይ አንፃር ብቻ አይደለም ከኢትዮጵያ አንፃር የአንድ የትግራይ ሰው ያንን ስልጣን ይዞ ምንድነው አሁን አብርሃም በላይ የቆላና የምናምን ሚኒስቴር የሚባል ከመሄድ በፊት መከላከያ ነበር የቆላ ዝንብና ምን ያለው አንዱ ነው መሻሽሎ እና የውጭ የመከላከያ እንትን ሆኖ ሪፖርት ሲያቀርብ ፓርላማ ላይ ቀርቦ ምንድነው ያለው ሚሊሻ ሆነናል ያለው መከላከያ ዳር ድንበር መጠበቅ ሲገባው ሉዓላዊነት መጠበቅ ሲገባው በየቀበሌውና በየመንደሩ ከህዝባችን ጋር እየተታኮስን ነው የምንውለው ሶ መከላከያው ወደ ሚሊሻ ወረድ ነው ያለው በሰሞኑም አንድ የብርሃኑ ጁላ አማካሪ እንደዛ ነው ያለው መከላከያው እኮ ደክሞታል ማረፍ ይፈልጋል መታጠብ ይፈልጋል ምናምን በቃ ጊዜ እንኳን ገላውን ለመታጠብ እንኳን ጊዜ ያገኝ አይደለም ነው ሶ ይሄንን መከላከያ በመምራት ምንድነው ክብሩ ነው አሁን በአንድ ክልል የታጨቀ ኤሊት ለመፈርቀቅ ተብሎ አለ የሌለ ወንጀል ውስጥ ደግሞ እንዲዘፈቅ ማድረግ ምንድነው ጥቅሙ ነው ወንጀልን መካፈል እና ስልጣንን መካፈል ለያይተን ብናየው ጥሩ ነው ባይነኝ ወደ ዋናው እንትን ወደ አንዱ ጉዳይ ግን ልምጣ ወደ ጌታቸው ከፕሪቶሪያ ስምምነት አንፃር አጋድሏል ወይ ያለው ዶክተር ዮናስ ማለት ነው እኔ በነገራችን ላይ የዶክተር ዮናስ ከትግራይ ህዝብ ጥቅም እንትን ካጋደለ ነው የኔ መለኪያ ለጌታቸው ማስቀምጠው ቀይ መስመሪያ ነው ጌታቸው የትግራይን ህዝብ ጥቅምና መብት አሳልፎ እየሰጠ ከሆነ ለኔ ብሎ አይደለም እንዳንድ የትግራይ ሰው አይደለም ወር ለትግራይ ህዝብ ብሎ አይደለም he will lose his constituency ነው ያማራ እንትን ኤግዛምፕል አቀርበዋል ዶክተር ዮናስ ያ ነው የሆኑት constituency at the expense of their constituency ከሆነ ያደሩት ለጠቅላይ ሚኒስቴሩ እነሱ ፕሪቶሪያ የላቸውም ይገባኛል አይደለም ፕሪቶሪያ ፌደራል ህገ መንግስትም የላቸውም አሁን ምስለኔዎች ናቸው እውነት እንነጋገር እንትን ተደርገዋል ከእንትናቸው ወርደው በፈለገው ጊዜ ጠቅላይ ሚኒስቴሩ ያነሳቸዋል ያዛቸዋል ምን ይላቸዋል ይሄ ግልጽ ነው ጌታቸው he safe at least በዛ እንደነ አረጋ ከበደ አይደለም አንዳንድ ጊዜ ቆጣ ነበር እኔ ኮፍያ ምናምን አድርገው አባይ ግድብ ዳር ሆነው የክልል መሪዎች እዛም ጌታቸው ተገኘና ጌታቸው ምን ይሰራል እዛ ነው ያልኩት ጌታቸው እኮ ፕሪቶሪያ ነው እንትኑ ከሀገሪቷ ጋር ያገናኙ ያለው እነዛ 8 ወይም 9 ወይም 10 ሌሎች ክልሎች ግን ፕሪቶሪያ የሚባል የላቸው ሶ ከዛ አንፃር ነው የማይውል ነው ፈልጌ ነው ዶክተር ዮናስን ያ እንትን ካለ ያ ከጎደለ ልክ ነህ ለቲፒኤልኤፍ ካለው ታዛዥነትና እንትን አንፃር ወይም ደግሞ at the expense of TPLF ነው እየተገናኘ ያለው የሚለው እሱ ለቲፒኤልኤፎች ይጭነቃቸው ኢንክሉዲንግ ጌታቸው ራሱ ማለት ነው ጌታቸው እኮ ህዋት ነው የሚለው ኢቭን ሳይለያዩም አንድ ላይ ሆነው ህዋት ነው ከተለያዩ በኋላም የራሴ ህዋት አለኝ ያለው እኮ ማዕከላዊ ኮሚቴ ስብሰባ አድርጎ መግለጫ ወጣ ይላል የድርጅታችን ልናድን ነው የሚለውም ንግግር ከህዝቡ በፊት ድርጅት ይዳን አይልም እንደነዛ እንጂ ያ እብደት ውስጥ አልገባም which አንዱ ተወዳጅ ያደረገውም ያ ነው ጌታቸው ህዝብ ታልቃታለህ እንጂ እኛማ ሳንድን የትም አደርስም አይልም ነገር ግን ጌታቸው ህዋትን ማዳን የሚባል ፕሮጀክት ግን አለበት የራሱን ቲም ሰብስቦ ማለት ነው ኢቭን ምዝገባው ለኔ ይሰጠኛል ብሎ ያስባል በነገራችን ላይ ይሄ ፌኩ ምዝገባ ሳይሆን ዋናው ይሄ የድሮ ቲፒኤልኤፍ 50 ዓመት ያደረገው ይሰጠናል እሱን አስመልሳለሁ እነዛን ለማሳነስ ሲፈልግ እንደዛ ነው የሚለው ሶ እኔ ከማን ያነስኩት ቲፒኤልኤፍ ነኝ የሚል ሰው ነው በየስብሰባውም ህዝብ ሰብስቦ ማን ነው ሞር ቲፒኤልኤፍ ማን ነው ለስ ቲፒኤልኤፍ በትግራይ ከየት ነው ያመጡት ይሄንን ድፍረት ይላል እኔም እኮ ቲፒኤልኤፍ ነኝ ነገር ግን እንደሚገባኝ ዶክተር ዮናስም እንዲጋራው የምፈልገው ለነ ደብረጽዮን ቲፒኤልኤፍ ማለት
ከ83 በኋላ ቲፒኤልኤፍ ጆይን ያደረገ እና ወደ ስልጣን የመጣ ሰው አይደለም። በዛ በእነሱ ጄኔሬሽን እዛ በደርግ ባደረጉት ትግል የህወሓት ታጋይ ሆኖ የታገለ ሰው ነው። አሁን በየዳሱ የሚያደርጉት ስብሰባ ቢሰማው በትግርኛ በጣም ነው ደነግጠው። እንዴት ጌታቸው ከላያችሁ ይሆናል የሚል ታጋይ ያጋጥማቸዋል። እነ ወደ ወረደም እነ ደብረጽዮን። ጌታቸው በደርግ ጊዜ መች ታገለ፣ አሉላም በደርግ ጊዜ መች ታገለ ብለህ እንደመጠየቅ ማለት ነው። እንዴት ብዬ ነው የምታገለው በደርግ ጊዜ? ሳልኖር በደርግ ጊዜ በእኔ እድሜ ሊታገል የሚችል ሰው አይደለም። ምናልባት ይሄንን ድርጅቱ የደብረጽዮን ባጭ ማለት ነው። አንድ የሚገልጽ ነገር ልስጥና ሁለታችሁ ማስተያየት እንደሰጡበት ልጅው አንተ የምታነሳው ካምፓኒ ስታቋቁም ለፋውንደር ስፔሻል ፕሪቪሌጅ የሚባል አለ። ቀድሞ ፋውንድ ላደረጉት ላቋቋሙ፣ ከዛ በኋላ ደግሞ ሌሎች ሼርሆልደሮች ሼር እየገዙ ይገባሉ አይደለ? ስለዚህ ህወሓት አሁን እያለ ያለው እኛ ፋውንደር ስለሆንን የተለየ ፕሪቪሌጅ ለዛ ላወጣ ነው ለለፋ ነው የተለየ ፕሪቪሌጅ ይገባናል። ከዛ በኋላ ሼር ገዝተው ለገቡት ግን ከኛ እኩል አይሆኑም ነው። በዚች በጀኖሳይድ ጦርነቷ ጊዜ እንኳን ለነበረው እሱ አሁን እንደምታውቀው እንደሌሎቹ አልተከረበተም። ከነሱ ጋር ነው በረሃ የወጣው። ያችን ለመቀማት እንኳን የሚሄዱበት ርቀት በነግርህ ትደነግጣለህ። በየስብሰባው ምን ይላሉ? ምን እሱ እኮ በደርግም አልነበረም በሻዕቢያ ኢትዮ ኤርትራም ያነሱታል። በነገራችን ላይ እሱም እንደ ትግል ችግር ውስጥ የገባ ነው እኮ የትግል ረዚዩም የሚባል ነገር ነው አንዱ ትልቁ ችግር። ምክንያቱ ጦርነቶች መኖር አለባቸው ማለት ነው። በነገራችን ላይ ረዚዩማችን እዛ ያንን አስገብተን ወደ ስልጣን መጣበት አንዱ መለኪያ ዲሞክራሲያዊ ምርጫ በህዝብ ተጠቃሚነት መብት ምናምን መለኪያ ሳይሆን በሜሪት ሳይሆን ታጋይ ነበረ የሚል አንዳንዶቹ ልጆቻቸውን የታጋይ ልጅ በሚልም ያስገባሉ። በነገራችን ላይ ልጁ ታጋይ ስላልነበረ የታጋይ ልጅ በሚልም ረዚዩሜ ውስጥ ይገባለታል ለምርጫ ለህወሓት እንትን ሲያደርግ ኮንግረስ ሲያደርግ ማለት። ለማንኛውም ያቺ አሁን የነበረችው ጦርነት እንኳን በትግራይ ስላልቀረ ወደ ብልጽግና ወደ አዲስ አበባ ስላልሄደ በረሃ ስለወጣ ያችን እንኳን ምን ይሏታል? ምን የሆነ እንትን ተደብቆ ነበረ እኮ ምናምን የሚባል ናሬቲቭ ለመፍጠር አንዳንዱም ምን ይላል? ሲያዋጋ አይቼዋለሁ ግን ውጊያ አበላሽቷል ይላል። ጌታቸው እንደ ስፖክስ እንደ ፖለቲካ አመራር እንጂ እኔ ወታደራዊ አመራር ይሰጥ እንደነበረ እኔ አላውቅም። እንደነ ደብረጽዮን ነው እንደነ ሞንጆሪኖ ነው የፖለቲካ ስራ አስፈጻሚ ውስጥ አይደል? ከአምስቱ ጌታቸው አሰፋ፣ ጌታቸው ረዳ፣ አለም፣ ሞንጆሪኖ እና ደብረጽዮን የፖለቲካ እንትኑን ነው የሚመሩት እነሱ። ሰውየው ግን ምንድነው ያለው በአንድ ስብሰባ ላይ እሱን ለማሳነስ ሲፈልግ እቺ አሁኗ የተሳተፋትም አንድ ቁጥቋጦ ስር ሆኖ ጦርነት እየመራ አበላሽቷል ብሏል። ሲጀመር ቁጥቋጦ ስር ሆኖ ጦርነት አልመራም አይቼዋለሁ ነው የሚለው ሁላ ሰውየው። ውሸት ነው። ሰው ምን ልፈልግ ነው የሎያሊቲው እንትን የቲፒኤልኤፍ ሜምበር መሆን ስራ አስፈጻሚ መሆንም በቂ አይደለም። የነ ደብረጽዮን የደርግ ጊዜ የነበሩት ታጋዮች የዛ ባች መሆን አለበት፣ ረዚዩሜ ላይ ያ መኖር አለበት የሚል ነገር ነው ያመጡት። ከዛ አንጻር ጌታቸውን እየከዳን ነው የኛ አይደለም አናምነው የሚሉ ነገሮች ይመጣሉ እና ዶክተር ዮናስ እዛ እንትን ውስጥ እንዳይገባ ነው እዛ ወጥመድ ውስጥ እንዳይገባ ነው እያሳሰብኩት ያለው። እነሱ ከትግራይ ህዝብ ጥቅምና መብት አንጻር ከሆነ እኔ ኮንስቲትዩሽን ጥሎ ለሆነ ከፍተኛ ኃላፊ ወይ ጠቅላይ ሚኒስትሩ ሊሆን ይችላል የሚገብር ሰው ሲጀመር ይሄ ሰው ፖለቲካ ህይወት አለው ማለትም ይከብዳል። ግን ዶክተር ዮናስ በዛው ወደ ጨርስና ወደ ሌላኛው ውይይት ከመግባታችን በፊት ምናልባት ጨምራሉ ብለህ ወደ ዝርዝር ነገር ስለገባን ዶክተር ዮናስ ጌታቸው እንደ ሌላኛው አረጋ ከበደ ነው ወይም ቁጥር 2 አረጋ ከበደ ነው ልክ እንደማንኛውም የኢትዮጵያ ክልል ፕሬዝዳንት ነው እያገለገለ ያለው ብለህ ታስባለህ ወይ? እሱን አጋጣሚ ወሰድና ይማረ ባጭሩ የምጨምረው ነገር ጨምርና ወደ ቲዲኤፍ ሳንረሳ ወደ ቲዲኤፍ እንድንመለስ ነው። ቲዲኤፍ እና ፖለቲካ የምጨምረው ነገር ካለ ዶክተር ኖ በሱ ላይ ካሁን በፊት የጻፍኳቸው ክሊርሊ የዚህ በቲፒኤልኤፍ እና በጌታቸው መካከል ያለው ኮንፍሊክት የባሰ ከሄደና የጌታቸው ህልውና ደግሞ በአብይ ኢንተርፊር አድርጎ ጌታቸውን ሴቭ የሚያደርግበት ኤንቫይሮንመንት ከተከፈተ የጌታቸው ህልውና በአብይ እጅ ውስጥ ይገባል። የሱ የፖለቲካል ፊውቸር በአብይ ይመሰረታል ላይ ይሆናል። ያ ከሆነ
ከማነው አሁን የአማራው ፕሬዚዳንት ወይንም ደግሞ የአማራ መሪዎች ወይ የአማራ ፒፒ መሪዎች ያሉበት ሁኔታ ላይ ነው። ምክንያቱም እነሱ አብይ ዘለሉ ሲላቸው ይዘላሉ፣ አባሩ ሲላቸው ያባራሉ፣ ስገዱ ሲላቸው ይሰግዳሉ። የራሳቸው ህልውና የሌላቸው ፓርቲዎች ናቸው። እኔ ብዙ ጽፌ ያለው ቲፒኤልኤፍ ቴሮሪስት ኦርጋናይዜሽን ብዬ ሜቢ ከ1995 ጀምሮ በጣም ብዙ ጽፌ ያለሁኝ። ኤንድ የት ጦርነቱ ከተጀመረ በኋላ ደግሞ ቲፒኤልኤፍ መጥፋት አለበት በሚባልበት ጊዜ አምሹር አንተም ጋር ቀርቤ ብዙም ደግሞ ቢያንስ ዳዘን ሶፍ አርቲክልስ አሁን ቲፒኤልኤፍን የማጥፋቱ ዘመቻ ትክክል አይደለም፣ እንዲሁም አብይ ያለውን የህግ የማስከበር ዘመቻ ወደ ሲቪል ወር የቀየረው ያንን በማድረጉ ነው የሚል ነበር የኔ እምነቴ። ሶ የቲፒኤልኤፍ ኤግዚስት ማድረግ በአሁኑ ጊዜ ኢምፖርታንት ነው ብዬ አምናለሁ። ምክንያቱም ያለው የአብይ መንግስት በጣም ኤግዚስቴንሻል ትሬት ነው ለኢትዮጵያ ብዬ ስለማምን ያንን ካውንተር ሊያደርግ የሚችል ኃይል መኖሩ ኢትስ ጥሩ ነው ከሚል ነው የቲፒኤልኤፍ በአሁኑ ጊዜ መኖሩ አስፈላጊ ነው ብዬ ያልኩት እንጂ ለቲፒኤልኤፍ ፍቅር ኖሮኝ አያውቅም። ችግራቸውንም አውቃለሁኝ። አገሪቱ አሁን ላለችበትም ቀውስ ፐርሃፕስ ከጠቅላይ ሚኒስተሩ በሚቀጥል ከማንኛውም የበለጠ የነሱ ኃላፊነት ነው ያምናለሁኝ። በዛም ብዙ ጽፌ ያለሁኝ። ሶ የጌታቸው እንደነ አረጋ ነው የአማራው ፕሬዚዳንት ስሙ ያረጋ አይነት ሰው ይሆናል ያልኩት ስልጣኑ ላይ የሚቆየው የትግራይን ህዝብ ድጋፍ የትግራይን ህዝብ ወጣት ሞቢላይዝ አድርጎ ፓወር ቤዝ ፈጥሮ ቆየት እስካልቻለ ድረስ በአብይ ድጋፍ እዛ ቦታ ላይ እስከተቀመጠ ድረስ ያን አይነት እድል ነው የሚኖረው ነው። ለዛም ነው በቲፒኤልኤፍ እና በጊዜያዊ መንግስት መካከል ያለው መናቆር ወይንም ችግር ሁለቱንም ነው የሚያደክመው የሚል እንትን ሌላ ምናልባት አሉላ ኮሜንት ላይ ያደርግበት ይችላል። ኢፍ ጌታቸው ሪሙቭድ ቢደረግ ወይንም ጌታቸው ሪዛይን ቢያደርግ whichever way እና እንደሚወራው ተተካ የሚባለው ሰው ያው የአርሚውን ኮንትሮል የሚያደርግ ነው። እሱ ቢመጣ በእኔ አመለካከት ከቲፒኤልኤፍ ጋር ያለው ግንኙነት ጌታቸው እስካለ ድረስ የነበራቸው የመቀራረብ ምናምን ይቀጥላል የሚል እምነት የለኝም። ስቲል አሁንም የፓወር ስትራግል እስከሆነ ድረስ በቲፒኤልኤፍ በፖለቲካል ፓርቲና ኦፍ ኮርስ የራሳቸውም እንትን አላቸው። የሚሊተሪው ታደሰ አሁን ስልጣን ላይ ቢሆን በፕሪቶሪያው መገዛት አለብኝ ይሄንን ነው ማድረግ የሚኖርብን ብሎ ቢል ቲፒኤልኤፍ ከዛ ጋር ይሰራል ወይ ለሱስ ታዛዥ ይሆናል ወይ ወንም ደግሞ እሱ ለቲፒኤልኤፍ ታዛዥ ሆኖ ይቀጥላል ወይ? ካልሆነ አይዘር ዋን ደግሞ ሊሆን የማይችል ከሆነ ሁለቱ አብረው ሊሰሩ ይችላሉ ወይንስ ደግሞ ዞሮ ልክ አሁን ጌታቸውና ቲፒኤልኤፍ ላይ እንዳለው ልዩነት በሁለቱም መካከል አለመግባባት ሊፈጠር ይችላል ወይ? ከተፈጠረ ደግሞ ምን አይነት ኢምፕሊኬሽን ነው የሚኖረው የሚለውን ሪፍሌክት ያደርግበታል። ቅድም ያሳየው ቪዲዮ ባይዘው ቲዲኤፍ ያለው ሚና ብለባነሳው ቲዲኤፍ እና ፖለቲካ ነውና አሁን ሰሞኑንም ያየነውም ቅድምም የነካካችሁት እሱም ስለሆነ ወሳኝ አንዱ ፋክተር ስለሆነ ቅድምም የጠየቁት መግቢያ ላይ ቲዲኤፍ ነው የጊዜያዊ አስተዳደሩን እግር ሲጎትት የቆየውና እንዳይሳካለት ያደረገው የሚለውም ስላለን በአጠቃላይ ቲዲኤፍ እና ፖለቲካ የትግራይ ፖለቲካ ጋር ተያይዞ አስተያየት እንድሰጥ ነው አሉላ እና የቅድሙ ቪዲዮ ሰዎች እንዲያውቁት ዝለሉ ስላቸው ይዘላሉ ቁጭ በሉ ስላቸው ቁጭ ይላሉ የሚለውን የሚያሳይ ነው። የሩጫ የሮጡ ከጠቅላይ ሚኒስትሩ እንዳይቀድሙ ተደርገው የሮጡት አንድ ሩጫ ስላለ ነው ለመቅደም የሞከረ ሰው በህይወቱ የፈረደ ነው ብለ አስተካክለው። ዶክተር ዮናስ የሰጠው ከቲፒኤልኤፍ ጋር ተያይዞ ቲፒኤልኤፍ ኤግዚስት ማድረግ አለበት የሚለው
እንደ መብትም እኮ አንድ የፖለቲካ ድርጅት ከዛ ባለፈ ከፖለቲካ ድርጅትነቱ ባለፈ የሆነ እንዲመለክ ወይም የሆነ ሌላ መልክ እንዲይዝ የሚፈልገው የኢንታይትልመንት እንትኑ ነው አይሆንም ይያልን ያለ ነው እንጂ እኔ ቲፒኤልኤፍ እንደ አንድ የትግራይ አጠቃላይ ጠቅላይ አቅም ሳይሆን እንደ አንድ የትግራይ አቅም አካል ሆኖ በልኩ ተሰፍቶለት ተዘጋጅቶለት በቁመናው መጠን ፐርፎርም ቢያደርግ አውል ቢ ሃፒ የዲሞክራሲ አንዱ እንትን ነው ከዛ በዘለለ ቲፒኤልኤፍ ላጥፋ ተብሎ የሚደረግ እና ቲፒኤልኤፍ አጠፋለሁ በሚል ወደ ህዝብ ጭፍጨፋ ያደገ እንትን የታገልኩ ሰው ነኝ በቻልኩት ሁሉ ማለት ነው የዓለም አቀፉ ማህበረሰብም በዚህ ረገድ ተረድቶናል ቲፒኤልኤፍን ራሱን እናጠፋለን ብላችሁ የትግራይን ተውትና ተብሎ ቲፒኤልኤፍን እናጠፋለን ብላችሁ በመታደርጉት እንትን ይህን ያክል አባል ያለው ድርጅት ስታጠፉ ይሄ ሁሉ አባል ምንድነው ብታረጉት ልጨፈጭፉት ነው ይሄ ሁሉ አባል ልክ ቀደም ዶክተር ዮናስ እንደገለጸው በህዝብ ብዛት 1 ሚሊዮን አባል ቢኖረው ለምሳሌ ቲፒኤልኤፍ 1 ሚሊዮን ማለት በእያንዳንዱ ቤት ምንድነው በሬሾ ብናስቀምጠው እኔ እንኳን ራሱ ዘመዴ ወይም የሆነ አካሌ ተገድሏል ወይ ተመቷል ማለት ነው ኢቭን ቲፒኤልኤፍ በሚለው ቶና ህዝብ በሚለው ማለት ነው ከዛ አንፃር እኔ ቲፒኤልኤፍን በሰላማዊ በፖለቲካዊ ሂደት ታሸንፈው አልፈልገውም የሚል ሰውም ካለ እንደ ድርጅት መቀጠል የለበትም የሚል ከኃይል በመለስ ያሉ በፖለቲካ ሂደት በማሸነፍ በፖለቲካል ፕሮሰስ ነው ኢቭን ብዙ ኢትዮጵያውያን ወንድሞቻችን እናቶቻችን ምን መክራቸው ያንኑ ነበረ ለትግራይ ህዝብ አንድ ብተውለት ስራውን ለተኛ እንደገና ቲፒኤልኤፍ እንደ ድርጅት ኢረሌቫንት የሚሆንበት ሂደት የራሱ ተፈጥሯዊ ሂደቱ ተከትሎ እንዲያበቃ ማድረግ ይቻላል ነበረ ግን በኋላ ላይ ግን ይቻላል አሉላ በዛው ግን የትግራይን ፖለቲካ ለትግራይ ብቻ ትቶ ፖለቲካን ትቶ ሙሉ በሙሉ አያገባኝ ብሎ መቀመጥ ይቻላል የእጣ ፈንታችን ከትግራይ ጋር እስከተያዘ አያገባኝም ብሎ መተው አይደለም እያልኩ ያለሁት እኔ ከቲፒኤልኤፍ ጋር በተያያዘ የትግራይ ህዝብ ሊሰራው የሚገባ ስራ አለ ከቱ ህዝባዊ መሰረቴ ብሔራዊ ድርጅት የትግራይ ነኝ ብሎ ህዝባዊ መሰረቴ ትግራይ ነው ስለዚህ ከፌደራል ብታባሩኝ ትግራይ ሄጄ መስፈር ይችላል ብሎ ነው ሄዶ አይዛም ተከትለን መጣለን ተባለና ህዝቡንም አብሮ ደባልቆ ወደ መምታት ተገባ ይሄ ትልቅ ይሳራ ፈጥሯል ኢትዮጵያንም ማክስሯል ለዚህ ነው ኢትዮጵያን አይመለከተው ያልከው ለኢትዮጵያ ሀብት እኮ ነው ትግራይ ላይ ወደመው ኢትዮጵያ ናቸው እኮ የሞቱት በሌላ አነጋገር ትግራይ እኮ ብሔር ነው እንጂ በአገራዊ እንትናችን እኮ እዛ ያለው ያንተ ፌሎ ኢትዮጵያን ወንድም እህትህ ነው የተደፈረውም ኤግዛክትሊ እሱ ነው ነው እጣ ፈንታችን የተሳሰረ ነው ያለው ቲፒኤልኤፍን ቴክ ኬር ከማድረግ አንፃር ሄዶ እዛ ህዝቡን ምሽግ ሊያደርግ ነው አይደል የተባለው እንደዛ ወደዛም አይደል የተከሄደው ህዝቡ ራሱ የትግራይ ህዝብ የነን ጉዳይ ቴክ ኬር ሊያደርግ እስኪ ጊዜ እንስጠው ማለት ይቻል ነበር ይሄውና በራሱ ከዛ በሂደት ምንድነው የሚመጣው እንዴ ኢትዮጵያንም በዚህ ደረጃ ነበር እንዲያስቸገረው የድርጅት እዛ አዲስ አበባ በነበረበት የሚል አስተሳሰብ እንዲመጣ በተጋሩ መካከል እድል መስጠት ስፔስ መስጠት ያስፈልግ ነበር ትግራይን ደግሞ ቲፒኤልኤፍን አላቀቃለሁ ወይም ከዛ ነፃ አወጣለሁ ወይም አስወግድልሃለሁ በሚል ሳይሆን ወደ ትግራይ መሄድ ያለበት አንድ ኢትዮጵያዊ ትግራይ ሀገሬ ነው በትግራይ ያለው ህዝቤ ነው እዛ ያለ ህብረተሰብ ተጠቃሚ የሚሆንበት ከኢንቨስትመንት አንፃር ከፖለቲካ ነፃነት አንፃር መሰራት ያለባቸው ስራ እንስራ ነው የሚባለው በሰላማዊ መንገድ ማለት ነው ግንኙነቱን ማጠናከር ማህበረሰባዊ ንግዳዊ ልማታዊ የሰላም የምናምን የፖለቲካ ግንኙነቶች ማጠናከር ህዝቡ እንደተበደለ ኢንፋክት በስሙ ይነግዱ እንደነበረ ያ ናሬቲቭ አሁን ጥሩ መጥቶ ነበር መጀመሪያ አካባቢ ላይ ጠቅላይ ሚኒስትሩ ራሱ መቀለ ሄዶ ኦኬ እዛ እኮ ሲመጡ አዲስ አበባ ብዙ ልማት እንደሰሩላችሁ አድርገው ነው የሚደሰኩሩት እዚህ ግን እጃችሁ ያወጣችሁ የምትነግሩኝ ውሃ እንኳን የላችሁም ትግራይ እንደተጎዳ ነው ምናምነው እኛ የሚለው ናሬቲቭ was very effective way of እንትን ወደ ትግራይ ፔኔትሬት አድርጎ ለመግባት ከታንክና ከመድፍ በበለጠ ከዝመት አንክት መክት ፉከራ በበለጠ የትግራይን ህዝብ የቲፒኤልኤፍ በኢትዮጵያ ላይ ያደረሰው ችግርም ከነበረ እንዲረዳ አስተዋውሳለሁ የኦሮሞ ፕሮቴስት ጊዜ ከጃዋር ጋር ቪኦኤ ቀርበን ነበር ምንድነው እዛ ላይ የትግራይ ሰዎች እየተቃወማቸው አይደለም ቲፒኤልኤፍ ግን በአጋዚ በምናምን እሱ የሚገልጸው which is ስተት ነው ለምሳሌ እኔ አሁን ብልጽግና የሚፈጽመው በትግራይም ላይ የፈጸመው በሆነ የኦሮምኛ ቃል ጠርቼ እንትና የሚባል ሰራዊት ብያል ጠራው ኦነግ አለለውም ለምሳሌ ብልጽግና ስርዓት ነው
ስለማንኛውም እንደዛ ብሎ ቻሌንጅ አደረገኝ ስም አልኩት ካለ ግን አጋዚ ከማን ነው የተቋቋመው ካነሳው አይቀር አጋዚ ከነበረ የሚባል ነገር ካለ ኢንቲቲ ካለ ኮምፖዚሽኑ ምን ነበር ከምን የተቋቋመ ነው ለምሳሌ ልዩ ኃይሉን እናውቃለን ልዩ ኃይል ከተባለ በብሔር ነው ግልጽ ነው የትግራይ ልዩ ኃይል ከተባለ ትግራዋይን ነው የአማራ ከሆነ አማራ ብሔርን ነው የሚወክለው ግልጽ ስለሆነ ባይ ዲፎልት ግን አጋዚ ምን ነበር ኮምፖዚሽኑ አሁን መሰለህ አንተ አሁን እያወራህ ያለው በመረጃ መሰረት ባደረገ ነው እኔ እያወራህ ያለው ኮኖቴሽን ነው ከአጋዚ ውጭ ያለ ክፍለ ጦር ከመምረጥ ይልቅ ቆላ ድባ የሚባል ክፍለ ጦር ከነበረ ለምሳሌ ከቆላ ድባ ይልቅ አጋዚን ደጋግሞ ማስጮህ what's the connotation ካልከኝ ግልጽ ነው ይሄ ልንደባበቅ ካልፈለግን በስተቀር ሌላም ምሳሌዎች ነበሩ ሀጎስ ቶላ ቡና ያመርታል ሀጎስ ይሸጣል ማለት ይስተት ነበር እና ለማንኛውም ቪኦኤ ላይ ቀርበን ግን ምንድነው ያለኝ አታወግዙም የትግራይ ሰው ሆኖ ኦሮሚያ ላይ እየተፈጸመው ያለ ግድያ የሚያወግዝ የለም ሲለኝ እናንተ የምትከተሉት የትግል ስልት የትግራይን ህዝብ የሚያቀርብ ነው የሚያርቅ ነው ያልኩት ቆመ እንደዛ ሰው ምክንያቱ ያለው ያለ ነገር ያውቃል ትግራይ ህወሓት ጋር ሄዶ እንዲለጠፍ የሚያደርግ የሚገፋ ስልት ነው የተከተለው የኢትዮጵያ ፖለቲካ ለፈልጌ ነው ግን ይቃወሙ ነበር ዶክተር ዮናስንም ኢንተርቪው ማርት ይቃወሙ ነበር ኤሊቶች አሁን ህዝቡን እናስቀምጥና እንዳልከው ኤሊቶች በዛ ጊዜ ይቃወሙ ነበር እኔ ለምሳሌ እዛ ላይ እንትን አልኩት ከኔ ልጀምርልህ አልኩት እኔ የራሴን እንትን ልወጣ አልኩት የራሴን ድርሻ የሌላውን ኃላፊነት መውሰድ ስለማልችል እኔ ለምሳሌ በኦሮሚያ የሚደረገው አልኩት በወቅቱ ግድያ አውግዛለሁ ተጠያቂነት መኖር አለበት ብዬ ፊት ለፊት በአደባባይ ማለት ነው በሚተላለፍ ላይቭ በሚተላለፍ ፕሮግራም ላይ ነው ይሄንን የተናገሩ ያ ግን በቂ ነው ብዬ አላምንም እኔ እንደዛ ስላወገዝኩ ወይም ተጠያቂነት መኖር አለበት ስላል ህዝባዊ ትግል ነው ኦሮሚያ ላይ የተካሄደ የነበረው እንደሚባለው እንደዛ ነው ሶ ህዝባዊ ትግል ከሌሎች ህዝቦች ድጋፍ ሊቸረው ይገባል እንጂ በጥርጣሬ መታየት የለበትም እየተደረገ የነበረው ትግሉን የሚመሩ ሰዎች ግን ሌላው ህዝብ እንዲጠራጠረው የማድረግ በነገራችን ላይ ትግራይ እንደምሳሌ ያነሳው እኔ ከትግራይ ስለሆንኩ ነው እንጂ ሌላውም እንዴት ያየው ነበር በሂደት እነዚህ ሰዎች ለካ ወደ 4 ኪሎ ከገቡ በኋላ ኦሮሞማ የሚባል መንግስት ለመመስረት ነው የኦሮሞማ ካርታ ምናምን የሚል ናሬቲቮች መምጣት ጀመረ አየህ እንደዛ ነው የምታደርገው ትግል የምታደርገው ንቅናቄ በተቻለ መጠን ህዝብን ታርጌት እንደማያደርግ ኢንፋክት ሁሉንም ህዝቦች በጋራ የጋራ አደጋ ነው ያለብን ወደሚል ስምምነት ላይ እንዲመጡ ከየትም ይብቀል ኢንክሉዲንግ ከዛ መጣውበት ከሚለው ህብረተሰብ ይሄ የሁላችን አደጋ ነው እንዲል በሚያደርግ መልኩ ነው ፖለቲካው መቃኘት ያለበት ዶክተር ዮናስ እዚህ ጉዳይ ላይ ታስባለህ ወደ እንትኑ እንመለሳለን አይ ያ ከዋናው ብሊንክ ያደረገ ስለሆነ በዛ ጊዜ አንዱ ምክንያቱም እኮ ያ ሁሉ ዋጋ ያስከፈለው አሉላ እንደምታውቀው አንተ በደንብ ገልጸሃል ያ ሁሉ ጋንጋፕ ሲያደርግ በጦርነት ስምም በልዩ ኃይል ስምም በሚዲያም ድጋፍ በምንም እናርገው ጋንጋፕ አድርጎ ጦርነቱ ሲገባና ድጋፍ ሲያደርግ የትግራይ ህዝብ እንደ ህዝብ ወይ ህወሓት ቢያንስ እንደ ህወሓት ያኔ አይሶሌት አሊኔት ተደርጎ ሲነጠል ጦር ስልጣን ላይ በነበረበት ወይም ከዛ በኋላ ያደረጋቸው ቢስ ካልኩሌሽን የሉበትም ወይ ዝም ብሎ ሰው ከሜዳ ተነስቶ እንደዛ ጋንጋፕ ያደርግምና ዶክተር ዮናስ ያኔ የትግራይ ልሂቆች በሚገባው ልክ ህወሓትን አሽቀንጥረው ጥለዋል ወይም ተቃውመዋል ብለህ ታስባለህ ጣልቃ መግባት ከፈለክ ብዬ በዚህ ጉዳይ actually ይሄ ዲስከሽን ከያዝነው ቶፒክ ያወጣናል በሚል ነው እስካሁንም ብዙ እንትን ያላደረኩት በዛ ደረጃ ላይ ካሉላ ጋራ ብዙ የምንለያይባቸው ፋንዳሜንታል የሆኑ አመለካከቶች አሉ አሁን ግን እያየን ያለ ነው በፊትም ኢቭን በ1990s ጀምሮ ጽፌ ነበረው አንዱ ሪሊ ትልቁ በተለይ በትግራይና በኦሮሞ ሊቃኖች ላይ ብዙ የጻፍኩት ትራይባላይዝድ የሆነ ሴንቲሜንት አለ ሁሉ ጊዜም ሁሉ ነገር የሚታየው ከራሳቸው ትራይብ በመነሳት ነው it has always been አሁን የኦሮሞንም የተመለከተ እንደው እንዲሁም በቅርብ አንድ ጻፍኩት አርቲክል ነበር ኦሮሞ የሰራውን አይነት በደል አማራ ሊሰራ ይችላል በሚኒሊክ ጊዜ የተሰሩት ወረራዎችን በላቸው መስፋፋትን በላቸው ግድያን በላቸው የመጡት ሁሉ አትሮሲቲስን በላቸው መሬት መነጠቅን በላቸው በኦሮሞ ሞጋሳ ጊዜ ከተሰራው በምንም እንደው በፈለከው አይነት መስፈርት ብታየው የባሰ አይደለም የሚኒሊክ actually እንዲሁም በጣም
የተሻለ ነው እንግዲህ በግፍ ስኬል ላስቀምጠው ካልክ and yet ሁሉ ነገር ኦሮሞ የሰራው ትክክል ኦሮሞ ላይ ግን the same ሲደረግበት እንደ ወንጀል የማየት አለ ያንተን TPLF ላይ ነበር ለብዙ ጊዜ የትግራይን ሊቃን ላይ unfortunately አሁን ደግሞ የአማራ full force high octane በሆነ መንገድ የዘረኝነት ያደገ መጥቷል anything and everything that is done to Amara እንደ ወንጀል እንደ ጄኖሳይድ ነው የሚታየው እኔ ከመለስ ጊዜ ጀምሮ ጄኖሳይድ ምናምን ሲባል እኔ ኢትዮጵያ ውስጥ ጄኖሳይድ አልተፈጸመም ብዬ ነበር እንትምለው አሁንም I don't believe ይሄ ትግራይም ውስጥ ጄኖሳይድ የሚባለው ነገር really ምንም እንትን የሌለው ነው እስካሁንም አንድም ኢንተርናሽናል ድርጅት ጄኖሳይድ አለ ብሎ እንትን ያለ የለም ኤክሴፕት አንድ በቅርብ አንድ የተጻፈ ዶክመንት ነበር በሆነ NGO አንበቤም ኮሜንት አድርጌበታለሁኝ I think እነሱም አፍረውበት ተታውታል even የቲፒኤልኤፍ ሰዎችም እንኳን ራሳቸው አያስተጋቡትም ምክንያቱም እንደው as an example አንድ የአምነስቲ ኢንተርናሽናል የሰጠውን ሪፖርት 12 ጊዜ ተጠቅሰውበታል እዛ ሪፖርታቸው ላይ ጄኖሳይድ ሪፖርት ብለው ዶክተር ዮናስ እሱንም እንትን አርግና እንዳልከው ወደ ሌላ እንትንና እኔ ያልኩት በህዋት during the last days ሌሎቹ ሲታገሉ ስለትግል ነው ያልኩት ህዝቡን አስቀምጠን አሉላ ላለው ስፔሲፊክ ነው እኔ ያው ወደ እንትን እንዳንሄድ እንደዛ ቆነሱ ይመልሳል እኔም ጣልቃ ገባለሁ የዛሬውን እንዳንስት ምናልባት ሌላ ጊዜ ልመጣበት እንችላለን ኤሊቶቹ ተቃውሞታል ወይ ህዋትን ነው ዛት ይዘት ባጭሩ በበቂ ሁኔታ ተቃውሞታል ወይ አሁን የሰማን ያኔ ነው ያልኩት ነው አይ የጋን ጊዜ ያለው ምንድነው መሰለ ስጠኝ ለኔ ድሉ ስጠኝና ኦኬ ስለዚህ ጨርሱ ልጨርሰውና ነበሩ ተቀበለኛለህ የማስረዳት በርደኑ የኔ ይሁን ኦኬ እሺ ያ ልጨርስና ተቀበለኛለህ ባጭሩ በሁሉም ጊዜ በአማራውም የተመለከክ እንደሆነ አለፍ ይያለ አሁንም በትግራይ ላይ ይፈጸም የነበረው ሞር ሪሰንትሊ የሚቀወም ነበር ትግራይ ከወንድሞቻችን ናቸው ምናምን የሚል ድምጾች ብቅ ጥልቅ ይሉ ነበር ግን የአማራ ኢንተሌክቹዋል as an intellectual force ይሄንን ነገር አውግዘዋል ወይ በመትልበት ጊዜ you know that didn't happen ለ27 አመት በቲፒኤልኤፍ አገዛዝ ጊዜ የቲፒኤልኤፍ የትግራይን ኢንተሌክቹዋልስ as an intellectual class enough ኤቪደንሶች ነበሩ በተለይ በአማራው ላይ ይደረግ የነበረ እዛ ላይ ወጥተው እንትን ያደረጉ አልነበሩም አሁን አንተ ቀደም ለምሳሌ እንዳልከው ከጀዋር ጋር ስትነጋገር አው ተፈጽሟል በያለሁኝ እኔም ራሴ እንደነዛ አይነት ነገሮች ሊኖሩ ይችላሉ ሲስተሚክ በሆነ ደረጃ ግን የትግራይን ኢንተሌክቹዋልስ ሙሉ ለሙሉ ኢንታንደም በቲፒኤልኤፍ ታምቡር ነበር የሚደንሱት እሱን መካድ የሚቻል አይመስለኝም የማስረዳቱ እሱ ያስረዳናል እውነቱን ነው አስረዳና ወደ ዋናው ጉዳይ እንመለሳለን ነበሩ በየድርቅ ለማለት አይደለም ኦኬ አስረዳን አምጣ ነው የሚባለው እንደውም እኔ በሐሳብ በዚህም ዛም በመድረኮች በውይይቶች አይደለም በተደራጀ መልኩ የፖለቲካ ድርጅት መስርተው ህወሓትን በመቃወም በሀገር አቀፍ ደረጃ ጭምር ሳይቀር ገብተው የተንቀሳቀሱ የትግራይ ሰዎች ነበሩ ዌልካም ግን አልተባሉ ምክንያቱም የፖለቲካ አንተኑ ኢቭን የፖለቲካ ድርጅቶች ውስጥ ገብቶ እንደሌላኛው ኢትዮጵያዊ ግፍ ሲፈጸምበትም ሲታሰረው ራሱ ስቲል አናምነውም ሰላይ ነው በተለይ ለትግራይ ሰው ይሰጥ የነበረ አንዱ ባጅ የፖለቲካ ትግል ውስጥ ገብቶ ራሱ አንድ ሰው በተቋማት ውስጥ ገብቶ ሲሰራ አናምነውም የሚል ነው አስተውሳለሁ በስፋት ወደ ኢትዮጵያ የፖለቲካ ተቃውሞ የትግራይ ተወላጆች የገቡበት ወቅት እና አረና የመጡበት ጊዜ ነበር ወደ መድረክ ተቀላቅለው አንድነት ውስጥም ገብተው ነበር እና አቶ ሲያ አብርሃ እዚህ ዳያስፖራ መጥተው የውይይት መድረክ አዘጋጅተው ከሌሎች የኢትዮጵያ ሌላ ብሔር ተወላጆች ድርጅቱን ይዘው መጥተው እንትን ሲሉ አለ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ የተነሳባቸው ጥያቄ አሁን ተቃዋሚ ሆነው
በሚንቀሳቀሱበትና የያዙት ፖሊሲ እና ኢትዮጵያን ወደፊት እንዴት ሊያራምድ ይችላል በሚል ሳይሆን ክርክሩ የነበረው ህወሓት ሆነ ኢሃፓ ጋር ባደረጋችሁት ውጊያ ጦርነት የኔን አያት ገድለሃል ነው አጎቴ ገድለህብኛል በሚል ነው ስብሰባው የተበተነው አስታውሳለሁ። እዚህ 2010 ይመስለኛል ካልተሳሳትኩ በፈረንጅ ከ15 ዓመት በፊት። ከዛ በኋላ አብዛኞቹ እርግፍ አድርገው የኢትዮጵያን ፖለቲካ ወደ መተው ነው የሄዱት እና እንዴት ነው የትግራይ ሰው ሆኖ በተለይ ደግሞ ከቲፒኤልኤፍ ወጥቶ ቲፒኤልኤፍን ተቃውሞ በፖለቲካ ድርጅት በምርጫ ደረጃ ራሱ በክርክር ደረጃ መድረክ ላይ ቀርቦ አንድም በትግራይ እንደ ካህዲ ይቆጠራል። ከያቱት ከቲፒኤልኤፍ ውጭ የሚባል ፖለቲካ ትግራይ አሁን ነው አንዱ ጌታቸውን የምናመሰግንበት በትግራይ ተቃዋሚ ሆነ ወጥተህ ግባ ተብለህ የምትመሰገንበት ፖለቲካ ተፈጥሯል እንጂ እንደ ክህደት ነው የሚቆጠረው። በተለይ ደግሞ በኢትዮጵያ ደረጃ በሚንቀሳቀሱ እንደ አንድነት ምናምን በሚባል መጠሪያ ያላቸው ውስጥ መግባት በጣም እንትን ነበር እና ያ ሰው በትግራይ በዘመዶቹ ሳይቀር በቤተሰብ ደረጃ በማህበራዊ እንትን ሳይቀር የሚዘመትበት ዘመቻ ተቋቁሞ የማህል ፖለቲካው ሲገባበት እዛ ደግሞ ገፍትሮ የሚያወጣ ዌልካሚንግ ያልሆነ ኤንቫይሮንመንት ነበር የነበረው። እኔ ስለማውቀው ነው። እኔ እንደ ወጣት ሆኜ እንደ ትንሽ ሆኜ ያኔ ፕሮባብሊ ኮሌጅ ጨርሼ ገና የመጀመሪያ ስራ የምጀምርበት ወቅት ነበርና ምንድነው የምማረው ከዛ ከትግራይ ወጥቶ ከኢትዮጵያውያን ጋር በተቃውሞ ፖለቲካ መሰለፍ ትግራይንም ያሳጣኛል እዛ ሄጅም አልከበርም ነው መልክቱ። የትግራይ ኤሊት የነበረበት ቅርቃርም በዚህ ደረጃ ኢትዮጵያውያኖች ይረዱት ነበር ወይ ነው። ምሳሌ ናቸው እነዚህ ሰዎች ለኔ። አሁንም እኮ በአቶ ጌታቸው ረዳ እያየን እኮ ነው። አሁን በህጉ ተፈቅዶለት ስራውን እየሰራ እንኳን ስፔሱ ተቀይሯል እንጂ ትግራይ ላይ ስፔሱ ተቀይሯል እንጂ አሁን ፖለቲካል እንትኑ ተቀይሯል። የህወሓትም ዶሚናንስ እየተዳከመ ሄደ። ህወሓት በእያንዳንዱ ማህበራዊ እንቅስቃሴ ሳይቀር መገለል እንዲደርስብህ የማድረግ አቅሙ አሁን ሟሿል። ቲፒኤልኤፍ አሁን በደዛ አይነት አቅም የለም። በፊት ግን በነበረው ቁጥጥር በእያንዳንዱ ቤተሰብ ሳይቀር ይሄ ሰው ትግራይን ክዶ አንድነት የተባለ ፓርቲ ውስጥ ገብቷል። አረና ውስጥ ገብቷል። አረና ደግሞ የትምከተኞች እና የምናምኖች ተላላኪ ነው። የደርግ ጭምር ትባላለ። በነገራችን ላይ ከደርግ ርዝራዦች እና አብሮ መስራት ጀመረ። ትናንት በጦርነት ያሸነፍናቸውና ድል ያደረግናቸው የቀበርናቸው ከመቃብራቸው ተቆፍረው ወጥተው ከነሱ ጋር ቆሞ ሁለቴ ታየ ማለት በትግርኛ አንድ ሰው ከሆነ ክብር ወደ ሆነ ዝቅታ ወረደ ማለት ነው። ክልተ ጊዜ ተራእኻ ከተባል የሞት ነው። በነገራችን ላይ ካልቸራል ነው። እገሌኮ ሁለቴ ታየ ከተባለ በቃ ሞራልህ ድቅቅ ነው የሚለው። ስለዚህ በዛ ደረጃ ትግራይ ላይ ይፈረዳለህ። አብርሃ ደስታን መውሰድ ትችላለህ። በተለይ በእኛ ጀነሬሽን ደግሞ ታውቃለህ ሞገስ ይሄንን አብርሃ ደስታ በትግራይ ተወላጆች እንዴት እናየው እንደነበረ ታውቃለህ። ከዛ ደግሞ እዛ መሀል ሀገር ሄዶ ደግሞ እስር ላይ ሆኖ ራሱ ተፈቶ እንደወጣ ድሮም አንተ የእባብ የሳር ውስጥ እባብ ነህ ልትሰልል ነበር እስር ቤት የገባው ነው ያሉት። ሉክ ይሄ ልንረዳለት ይገባል። ያ ህዝብ አማራጭ ያጣ በሁለት የተቀረቀረ ህዝብ እንደነበረ ማወቅ አስፈላጊ ነው። ይሄ የጀነሳይዱ ጉዳይ እንትን እንደ ልዩነትን በወስደው ጥሩ ነው። ሰፊም ክርክር ስለሆነ እኔ ጀነሳይድ ነው ብዬ ነው ማምነው። የራሴ እንትን አለኝ። ወደ ተቋማት ምናምን ከሄድም ተቋማትን ብዙ ማስረጃ ማምጣት እችላለሁ። አንድ የትግራይ ሰው የሆነ አንድ ብዙ እውቅና የሌለው ምናምን የተናገረው በሚል አይደለም። የአሜሪካ ስቴት ዲፓርትመንት የጀነሳይድ እንትኑ ዲተርሚኔሽኑ ሊያወጣው ብሎ ይቆይ ተብሎ በፖለቲካና በዲፕሎማሲ ይፈታ ተብሎ እንደተወሰነ 3 ሲኒየር ዲፕሎማቶች አይደሉም ሲኒየር የስቴት ዲፓርትመንት የአሜሪካ መንግስት ባለስልጣናት ለፎሬን ፖሊሲ ነግረውታል። የባይደን አድሚኒስትሬሽን ጀነሳይድ ብሎ ዲክሌር ሊያደርግ ጫፍ ላይ ደርሶ ነበር። አንድ የአይሲሲ የኢንተርናሽናል ክሪሚናል ኮርት ፎርመር ፕሮሲኪዩተር የነበረ ማን ሞሬኖ ሳምቲንግ የሚባል ሰውዬ ሞሬኖ አካምፖ ታንክ ዩ እሱ ከኡግሪ ከአርሜኒያ ከሆኑ ሌሎች ቻይናና ማይናማር በርማ ነው ምናምን ላይ ያሉ የተጨፈጨፉ ካሉ እና ጀነሳይድ ከደረሰባቸው አሎንግሳይድ ዶስ ፒፕል ነው የትግራይን ሜንሽን ያደረገው በጀነሳይድ ብሎ ማለት ነው። ብዙ መጥራት ይቻላል። የአሜሪካ የኮንግረስ አባላት የሰጡት እንትን አለ ከሪፐብሊካንም ከዲሞክራቶችም ጀነሳይድ ነው ይሄ ብለው እንትን ያደረጉ
ግን ይሄ ነው ወይ የኛ መለኪያ መሆን ያለበት? ዓለም አቀፍ ተቋም ምናምን ነው እንዴ? ሰው እስከነ ህይወቱ እሳት ላይ ተውኝ እያለ የትግራይ ተወላጅ በመሆኑ ብቻ ከገባ በኋላ እሳት ላይ ደግሞ እስከነ ህይወቱ እኮ ነው እየተቃጠለ በዳቦ ወይስ በእንጀራ ይሁን ጠብሶ መብላት። እንደዚህ አይነት ንግግሮች ቢያንስ ጀነሳይድ ወደሚለው እንኳን ባንስማማ ኢንተንቱ ጀነሳይድ ነው በሚል ነገር እንኳን ቤዚክ የሆነ የእውቀት እንትን መሰረት በማድረግ መነጋገር ማንችልበት ምክንያት እኔ አይታየኝም። ብዙ ማምጣት ይቻላል። ቀድም ስለዚህ እንዳልከው አንተ ባንተ እንዳልከው ሰፊም ስለሆነ አንተ በዛ ነው የምታምነው ሁሌም ስትናገር የነበረው አሁንም አስቀምጠሃል። ማስረጃዎች ዮናስ የማያምንበት እንዳልከው የማያምንበት ራሱ አቋም አለው። እሱን እናቆየውና እንዳልከው አሁን እስካሁን የተናገርከውን እንውሰድና ወደ ቲዲኤፍ እንግባ። ቲዲኤፍ እና ፖለቲካ እሱ ላይ ነው ያቆምኩት። አንድ ሁለት ሶስት ነጥቦች ስላሉ እሱ እንድናበቃ ነው። ቲዲኤፍ እና ፖለቲካ ዮናስ ሪአክት ያደርጋሉ። ቲዲኤፍ እና ፖለቲካ ያው ያቺ እንትን ነው ወደዛ የወሰደችን የትግራይ ህዝብም ቲፒኤልኤፍን በሚመለከት ቴክ ኬር እንዲያደርግ የምትል ወደዛ የወሰደችን እና